የት እንደሚሄድ አናውቅ እንዴ? አንተ እኮ ታስቀኛለህ። እኔ እኮ ቀልደኛ ነኝ። ምንም አስቅ። ይኸውልሽ ደግሞ ማለት ነው እሺ ካልሽኝ በሚሊዮኖች የሚያስቆጥር ስራ እጄ ላይ አለ። ምንድን ነው ስራው? መጀመሪያ ግን እኔ የምልሽን አድርጊ። እሺ ምን ላድርግ? እስኪ ጋር ጉንጬን ሳሚ። አንተ መንገድ ላይ ነህ፣ ሰው ያየናል። አይ ነው ወይስ መቼና ጽጌ ናቸው? ኧረ ሳመችው፣ ተንከስ ሳመችው። በጣም አበዛው። አሁንስ አለቁም ብቻዬን ማለት። እሺ በቃ እነሱም ሲኖሩ እደውልልሃለሁ። ያውቃል። እሺ በቃ እደውልልሃለሁ። ቻውሽ መሳይ የተንከሲስን ፍቅረኛ እንግዲህ ዛሬ ቀምቶታል ማለት ነው። እንግዲህ እጅ ከፈንጅ ነው የተያዘው። ተንከሲስም እንግዲህ እስከ ዛሬ እሷ ጋር ልጅ ጋር አትቅረብ፣ ይልቁንስ እሷ ልጅ በጣም መጥፎ ነች ከሚባለው በላይ በጣም መጥፎ ነች እያለ እንግዲህ ብዙ ነገሮችን ሲለው ነበር የቆየው ቤተሰቦቻችን። በመቀጠላም እንግዲህ ያደረገው ነገር ምንድነው? እሷ ልጅ እንዳትቀርባት፣ ምክንያቱም ትጎዳሃለች። እኔ እንደውም እሷ ሂዳ እዛ እሷ ጋር የምትቀርባትና አብርሃት እዛ እንትን የምትል ከሆነ እሷ ልጅ ጋር ባትሄድ ይሻላል። ያንን ነገር የምታደርግ ከሆነ እንደውም እኔ እሷ እንትንን ማለት መስኛህን ቆርጣ የሆነ ነገር እንድታደርግ እኔ ራሴ ያደርጋታለሁኝ። ስለዚህ እዛ እንግዲህ ማትሄድ ምናምን በማለት እንግዲህ ያስፈራራው ነበር። ተንከሲስም እንዴ ጽጌ እንደዛ አታደርግም፣ ጽጌ እኮ በጣም ጎበዝ ልጅ ነች፣ ቆንጅዬ ነች ምናምን እያለ እንግዲህ የራሱን እንትኑ ሲገልጽ ነበረ። በመጨረሻም እመነኝ እሷ እንኳ ይሄን ነገር ባታደርገው እኔ ዙሮ አንድ ቀን ሻለችው እንደምወስደው አትጠራጠር እያለው ነበረ። በፊት ጀምሮ እንግዲህ ለነ መድብል ሳይቀር አሳልፎ ሊሰጠው የነበረው እሱ ነው። ለነ ለነዝና ማለት ነው ቤተሰቦች። አሁንም ከነዝና ጋር እንግዲህ የሚችለውን ያክል እየተደራደረበት ነው የሚገኘው። ያው ተንከሲስም እንግዲህ እሱ ራሱ አሳልፎ እንደሚሰጠው ያውቃል። የመጀመሪያም እንግዲህ አሳልፎ ሊሰጠው ለናይጄሪያ ጠንቋዮች አሳልፎ ሊሰጠው እየሄደ እንደሆነ ነግሮት እንግዲህ ያለችውን ኪሱ 500 ብር ከፍሎ ነው እንግዲህ በህይወት የተረፈው። አሁንም እንግዲህ ተደጋጋሚ እያደረገበት ያለው ይሄን ነገር ነው። ቤተሰቦቻችን በጣም ነው እንግዲህ ጓደኛ አይደለም መሳይ ማለት በጣም መጥፎ አደገኛ ልጅ ነው። ቤተሰቦቻችን እንኳን አይደለም ለአንድ ለፍሬ ለተንከሲስ ይቅርና ሞላው ቤት ውስጥ ያሉትን ሁሉንም አንዴ ራሱ ቢሸጣቸውና እሱ ጠቀም ያለ ብር ቢያገኝ ደስታውን አይችለውም። የሚገርም ሁኔታ ቤተሰቦቻችን ያው እንግዲህ እየሆነ ያለው ነገር በጣም ነው የሚከብደው ማለት ነው። ግን ተንከሲስም እንግዲህ እስከሚችል ድረስ እየታገለ ነው የሚገኘው። ራሱን ለማዳን ከቤት ባለመውጣት የተለያዩ ነገሮችን በማድረግ ራሱን ከእንደዚህ አይነት አደጋ ለማውጣት የሚችለውን ያክል በራሱ መንገድ እየጣረ ነው። ከጓደኞቹም ጋር እንግዲህ እና አብርሽንም እየተናገረ ነው። ሁሉንም ይሄ ልጅ አሳልፎ እየሰጠኝ ነው፣ ዛሬም ነገም እንግዲህ እኔን በጣም በመጥፎ እንትን እያለኝ ነው፣ እባካችሁን ህይወቴን ታደጉልኝ እያለ እንግዲህ እየተናገረ ነው። እና አብርሽም ውሸቱን ነው አያደርገውም እያሉት ነው የሚገኙት። ግን እሱ እያደርገዋል። ምክንያቱም ብዙ ነገር እየሞከረ ነው የሚገኘው። አሁን በሚገርም ሁኔታ ደግሞ ይባስ ብሎ አሁን ደግሞ እያደረገ የሚገኘው ምንድነው? ቤተሰቦቻችን በጣም በሚያሳዝን ሁኔታ አንደኛ ፍቅረኛውን ቀማ፣ ሁለተኛ ደግሞ እንግዲህ ይሄ ስራ መጥቷል፣ የሚገርም ብር ያለው ስራ መጥቷል ያላት እንግዲህ እችን ጽጌን እሱ ለዛ አሳልፎ ሊሰጣት ነው ማለት። እችን ጽጌን በቃ ወድሻለሁ ምናምን ጀስት እንደዛ አይነት ወሬ አውሪውና ካንቺ ጋር ሲመጣ እንደዛ አድርገሽ አኮላሽ ወይ ደግሞ የሆነ ነገር አድርጊው ለማለት ነው እንጂ እንደዚህ ያደረገው ማለት ነው። ቤተሰቦቻችን በሌላ አይደለም። በጣም ነው የሚገርመው። እንግዲህ ተንከሲስም ራሱን ለማዳን ተፍተፍ እያለ ነው። ግን የሚገርመው አሁን ደግሞ በጣም ያናድደው ነገር ይሄንን በማድረጉ ነው ማለት ነው። ማለት መሳይ እንግዲህ እሷ ጋር ልጅ ጋር እንዳትሄድ ምክንያቱም በጣም መጥፎ ልጅ ናት ምናምን እያለ ግን እሱ ምንድነው ያደረገው? ሄዶ በጀርባ እሱን ሌላ ነገር እየሞከረ ነው የሚገኘው ማለት ነው። ቤተሰቦች ያው ያንን ነገር እንግዲህ እስከሚችለው ድረስ እየታገለ ነው የሚገኘው። ግን ተንከሲስ ከአቅሙ በላይ ሆኖበታል። እንግዲህ አሁን በቀደባደባለሁኝ እንግዲህ የመጣውን ፊልም ያቀበላለሁኝ እንጂ ከአሁን በኋላማ እሱን ፈርቼ ወደዚህ እያልኩኝ የምወዳትን ልጅ አሳልፌ ወሰዳት አይደል እንዴ? ስለዚህ ሞትም አንድ ርስት ነው በማለት እንግዲህ ወደ ፊልሚያው ጎዳና ለመሄድ እንግዲህ እጁን ሰቅስቆ ገብቷል ማለት ነው። ተንከሲስ እንግዲህ እውነት ይዛለቅ ይሆን? አብርሽም አለ። አብርሽ ደግሞ ተው እያለ እንግዲህ እየተከተለው ነው የሚገኘው። እንዴት ነው አብርሽ እንግዲህ ይገላግላቸው ይሆን ወይስ ምን ይፈጠር ይሆን? እሱን አብረን የምናየው ነው የሚሆነው ቤተሰቦቻችን። ሌላው እንግዲህ
መድብልና ትትና እንግዲህ አሪፍ ግንኙነት ላይ ነው የሚገኙት። መድብል ትትናን ወዷታል ኦልሬዲ። እሷም እንግዲህ የሆነ ፍቅር አላለባት፣ ግን እሷ የሚገርማችሁ ልቧ ለ3 ለ4 ላይ የተከፈለው ይሄው እንግዲህ የመጀመሪያው ለመድብል፣ ሁለተኛ ደግሞ እንግዲህ ሁለተኛው ላይ ልቧ ላይ ያለው አብርሽ ነው። ሶስተኛ ደግሞ ገለሙን ነው። እንግዲህ ሶስቱንም እንደ አማራጭ አድርጋ እየተጠቀመች ነው የምትገኘው። ገብቷችኋል አይደል ጋይስ? ምክንያቱም ከሶስት አንዱን አደርጋለሁ በማለት እንግዲህ ነው አሁን እንትን እያደረገች የምትገኘው። መድብል ግን በጣም እንግዲህ የመድብል የምትሆን ይመስለኛል። ምክንያቱም አብርሽም ይወዳታል። ግን አብርሽ ሳስበው አብርሽ ወንድሟ ነው የሚመስለኝ ማለት ነው። እንደሚታወቀው እንግዲህ የጠፋ ወንድም እንዳላት ታውቃላችሁና ያ የጠፋው ወንድሟ እንግዲህ አብርሽ ነው የሚመስለኝ ማለት ነው። ቤተሰቦቼ እናንተስ ምን ትላላችሁ? ሀሳብ አስተያየታችሁን አስቀምጡልን። ሌላው እንግዲህ ያው እሷም እንደዛ እያለች ነው። የግሌ ናት። የግሌንም እንግዲህ ያው በጣም እየተናደደች ነው የነበረው። ምክንያቱም በየግሌ እንትና በትትና ጉዳይ ማለት ነው። ትትና ምክንያቱም እንዴት ትናንትና መተሽ እንዴት አብርሽን ትቀምኛለች በሚል አብርሽም ደግሞ ለእሷ ያለውን አመለካከት በማየት በጣም ነው የተናደደችበት አብርሽም ማለት ነው። አብርሽም ደግሞ እንደገና ይቅርታ ቢላት እንኳ አሁን ላይ ሆዷ በቃ ቁርጥ አድርጓል ይሆናል አይደለ? በቃኝ አይነት ስሜት ውስጥ ነው የምትገኘው። ግን ሆኖም ያው እስካሁን ድረስ እንግዲህ አብረው ነው ያሉት። ግን እንደውም እዚህ ቤት አልቀመጥም እያለች ነበር የግሌ መጀመሪያ ላይ የነበረው። ግን ያለውን ነገር አሁንም ለመቋቋም እየሞከረች ነው። ቤተሰቦቻችን በቀጣይ በአዲስ ቪዲዮ እስከምንገናኝ ሰብስክራይብ፣ ላይክ አድርጉ። ቤተሰቦች ሁሌም ወዳችሁ ቪዲዮ ስለምትከታተሉኝ አመሰግናለሁ። ላይክ አይረሳ። የእናንተ ላይክ ማድረግ ለእኔ ትልቅ ብርታት ነውና ሼር፣ ላይክ፣ ኮፒ ሊንክ አድርጉልኝ። መልካም ጊዜ በያላችሁበት። ባይ ባይ። ወዳችኋለሁ ቤተሰቦቼ።